እንደዚህ ታረጋለች የምትባል ልጅ ራሱ አይደለችም። በቃ ሙሉ ነገራችንን እሷ ላይ ነው ጥለን የምንሄደው። ይዛትም ስትምትወጣው እሷ ነች። ጎረቤትን ቢያይ እንኳን አይጠረጥራትም። ከትናንት በፊት ሮብ ዕለት ደግሞ ልብሷን እያጠበች ነበር ማለት በቃ ቀንም ሙሉ ልብሷን ታጥባለች፣ የልጅቷን ልብስ ታጥባለች ምናምን እና ከልጅቷ ጋር ስንጫወት ራሱ በቃ ባይሌ ቁረኛ ነበር ስትከታተለን የነበረው ማለት ነው። አንድም ቀን ያው 10 ወር አሁን ሲመጣ 11ኛ ወሯ ተቆጠረ። አንድም ቀን ስልክ ደውላም ዘመድ እንጠይቅ ብላ አታውቅም። በቃ አለ እኔም እያፈላለኩ ነው ይላል። አንዴ እንተባተባል፣ ግራ ገባን። አሁን ፖሊስ ጣቢያ ሄደን ስናመለክት ፖሊሶች ሲጠሩት እየመጣው ነው ይላል። የዛው ፖሊስ ጣቢያ አባል ተፈለገ በጣም ታዋቂ ነው ማለት በሱ በኩል ምንም ይምጣ አምነህ ነው የምታስገባው። በጣም ተለምደዋል። በቃ ከእናቷ በላይ እሷን ነው የምታቀርበው ልጅቷ። ምን በቃ 10 ወሯ ሆነ። በጣም ከኛ በላይ ልጅቷ የምትወደው እሷ ነች። ከፖሊስ ጣቢያ ማለት ነው ያገኙት ሰዎች ፖሊስ ጣቢያ ሄደው አመልክተዋል። ያው ልጆች ወደ ቤት ሲገቡ እሷ የምትገባበት ይጠፋታል። እዛ ቁጭ ብላ ስታለቅስ ምሽት ላይ አንድ ሴት ከስራ እየገባሁ ነው ጨለማ ላይ ቁጭ ብላ ያገኘኋት ምናምን አለችን። ያገኘቻት ሴት ማለት ነው አጥተሽ ጣያት ሳያነሳትና የዛ ፖሊስ ጣቢያ እንደሚወስዳት እርግጠኛ ናቸው እነሱ። መንደር ከህፃናቶች ጋር ነው ጠላት ሄደችው። ተያዥ ይዘናል፣ መታወቂያ ይዘናል ምናምን ብላችሁ ያናል አትዘናጉ። ልጅ ካላችሁ ምናምን አትዘናጉ። መታወቂያ ተያዥ ምንም አይደለም። አሁን እኛ ተያዥ ነበራት፣ መታወቂያ ባይኖራትም ተያዥ ነበራት። ግን ጥቅም የለውም። እኔ መኖሪያ ቤቱም ሄደን እንትን ስል በቃ አልመጣም አለ። በቃ የሆነ ሳለ ስልኩን አጠፋው። ሲያጠፋው ፖሊሶች ምን አደረጉ? ሚስቱን አሰሯት። በሌላ ጊዜ ቤቱ ነው የሚያድረው የነበረው ማለት ነው። ከዛ ያን ቀን እቤቱ አላደረም። ጠዋት ሄደን ስንጠይቅም እቤት የለም ምናምን አሉን ማለት ነው። ሌላ የማመጣት ማስገባት ሰራተኛ ነበረችኝ። እንትን ስለሌለኝ ተከራይቼ ስለሆነ የምኖረው ከእሷ ጋር አብሬ ሆቴል ነው ያደርኩት። ሆቴል ተኪዶ ሲጠየቅ አው ነበረ፣ ግን ምን አይነት ሴት አብረው እንደነበረች አላየንም። ግን የእሱ ስም ተገኝቷል ማለት ነው እዛ እንትኑ ላይ ሊስቱ ላይ ምናምን አሉ። አሁን እሱ አልተለቀቀም፣ አሁንም ታስሯል። መጀመሪያ ከነበረችበት ቤት እንደዛ ብሎ ነው ያስወጣት። ግን እኛ ጋር ያስገባት የነበረው ዘመዴ ነች። የሆነ ጎረቤት እንደዚህ ራቅ እንኳን አንልም። ሰዓት ምናምን አካባቢ ህፃን ልጅ ይዞ አይተነዋል። ወደ 3 ሰዓት ምናምን አካባቢ ደግሞ ከሆነ ምግብ ቤት ነይ ውጪ እያለ እያስወጣት ነበረ ይመስለኛል። የሆነ ማገት ምናምን ነገር ይመስለኛል። ግን እስከ ትናንትናው ቀን ድረስ ሚስቱንም እሱንም ነው ያሰርነው። ከሰሞኑ ለ10 ወራት በታማኝነት ከሰራችበት ቤት ውስጥ ደሞዟንም እማትጠይቅ ቤተሰቦቼም ጋር ልደውል የማትል ቤተሰቦቿ የት እንዳሉ በቅጡ የማትናገር አንድም ቀን ቢሆን ፎቶ ተነስታ አንዲት የቤት አገልጋይ የ1 ዓመት ከ8 ወር ህፃን ልጅ ይዛ መሰውሯን በተመለከተም መረጃ አድርሰናችሁ ነበር። ታዲያ ከዚች ታዳጊ ጋር ተያይዞ ቤተሰቦቿን በወቅቱ በጠየቅነው መሰረት ማን ነው ያመጣት ብለን ጠይቀን ነበር። ግለሰቧን ሰራተኛ አድርጎ ያመጣት ግለሰብ በአካባቢው ላይ የተፈራ የተከበረ፣ እርሱ ያመጣው ሁሉ የሚታመንና እርሱ ተያዥ ከሆነ ያለምንም ማቅማማት መንደሬው ሁሉ እሰየው ብሎ የሚቀበልለት አንድ ሰው ነበር። ታዲያ በወቅቱ ሰራተኛዋ ከጠፋች በኋላ የግለሰብ በፖሊስ እና እየተባለ ሲጠራ ቆይ ካሁን መጣሁኝ እያለ ሳይመጣ ቀርቶ ነበረ። በጣም ብዙዎቻችሁ ይህንን መሰናዶ ከሰማችሁ በኋላ ይህም ግለሰብ ተይዞ ይጠየቅ ስትሉ ነበር። ታዲያም ከዚህች ህፃን ልጅ ጋር ተያይዞ አሁን መልካም ዜና ተሰምቷል። ከመልካም ዜናው ጀርባ ያለው ነገር ግን እጅግ በጣም የሚገርምና አሳሳቢ ጉዳይ ነው። በዋስትና 10 ወር በሙሉ እዚህ ቤት ውስጥ ያስቀጠራት በሰፈሩ ከፖሊስ አካላት ጋር በመሆን የሚጠብቀው ሚሊሻ ነው የተባለው ግለሰብ በዚህ ጉዳይ እጁ ሳይኖርበት እንዳልቀረ የሚያስጠረጥሩ መረጃዎች ተገኙ። እቺ ነፍስ የማታውቅ የ1 ዓመት ከ8 ወር ታዳጊ እንሆ መገኘቷና በሰላም ከእናቷና ከአባቷ ጋር መቀላቀሏ ያም ቢሆን ግን ነገሩ እጅግ በጣም የሚገርምና የሚያስተምር ጉዳይ። እኔ ዋስ ሆናታለሁ ብሎ ያመጣው ሰውዬ ነገሩ ላይ እጁ ሳይኖርበት እንዳልቀረ የሚያስጠረጥሩ የሚያስገምቱ ብዙ ነገሮች ተገኝተው፣ ነገርየው ግን እንዴት ነው? ህፃኗ ልጅ የተገኘች በምን አይነት ሁኔታ ውስጥ ተገኘች? ይዛት የጠፋችው ተጠርጣሪስ የቤት ሰራተኛ ሁኔታ በምን ሁኔታ ውስጥ ይገኛል? እርሷ ተይዛለች አልተያዘችም? ታዲያ አሁን የተያዙ ተጠርጣሪዎች ከጉዳዩ ጋር ምንድነው የሚያገናኛቸው? የሚሉና ሌሎች መረጃዎችን በዚህ መሰናዶ አብራችሁ። ሰላም የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ?
በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። በዛሬው መሰናዷችን ከዚህ ቀደም ጠፋች ያልናት ታዳጊ በሰላም መገኘቷን ሰምተናል። ይህንን ጉዳይ በተመለከተም ከቤተሰብ አካል በቀጥታ የስልክ መስመር ተገናኝተን ስለ ጉዳዩ ተወያይተናል። አሁንም አንዳች ውሃ የሚያነሳ ሀሳብ ታገኙበታላችሁና ጉዳዩን ሰብስክራይብ ሳታደርጉን የምትመለከቱም ካላችሁ ሰብስክራይብ እንድታደርጉን ከወዲሁ በትህትና እንጠይቃለን። ክበሩልን። እውነት ነው። ትላንትና ጠዋት ላይ ከለገጣፉ ፖሊስ ጣቢያ ጠፍቷል የሚል ወሬ ሰምተን ነበረ እና የሆኑ ወላጆች እኛ ጋር ያገኘነው ልጅ አለ እና መታችሁ ቼክ አርጉ ምናምን ብለው ደወሉልኝ። ማን የደወለልሽ? ከፖሊስ ጣቢያ ማለት ነው። ያገኙት ሰዎች ፖሊስ ጣቢያ ሄደው አመልክተዋል። ኦኬ። ሚዲያ ላይ ከለገጣፉ ጣቢያ ነው የተደወለላችሁ? ከለገጣፉ ፖሊስ ጣቢያ ማለት ነው። እሺ። ሰዎች አግኝተዋት የሆነ እንደዚህ ጠፍታለች የሚል ወሬ ሚዲያ ላይ ከሰማችሁ ንገሩን፣ እኛ ቤት ልጅ አለች ምናምን ብለው እንደዚህ ለዘመድ ይናገራሉ ማለት ነው። እነሱ ያገኙት ሰዎች ከዛ እንደዚህ ምናምን ብለው ሚዲያ ላይ እንትን ያለላቸውን ሼር አድርገው ሲልኩ ልጅቷ ራሷ ነች ማለት ነው። ከዛ ቀጥታ ወደ ፖሊስ ጣቢያ ሄደው ያመለክ። እሺ። ከዛ ፖሊስ ጣቢያ ተደውሎ ለኛ እንደዚህ ተነገረን። ከዛ በቴሌግራም ላይ ፎቶ አላኩልን። ራሷ ነች ምናምን ብለን ሄድን። ግን አብራት ሰራተኛው አልነበር። ያገኘኋት ብቻዋን ነው። ማታ ላይ ከቀን ከልጆች እንደዚህ ሰፈር ላይ የሚጫወቱ ልጆች አሉ አይደል? ከነሱ ጋር ጥላት ነው ሄደችው አውቃ ማለት ነው። እዛው ለገጣፉ ሄዳ እዛ ለገጣፉ ሄዳ ከልጆች ከሚጫወቱ ህጻናት ጋር ጥላት ነው ሄደችው። እሺ። ያው ሚዲያ ላይ ሲሰራጭ ምናምን ፈርታ ይመስለኛል። ሚዲያ ላይ አይታ ወይ ሰምታ ደንግጣ ከህጻናቶች ጋር ማለት የሆነ አውጥታም ከህጻናቶች ጋር ብታረጋት ማንም የሚጠረጥራት የለም። ያው ትጮት ምናምን በሚል ከዛ ማታ ያው ልጆች ወደ ቤት ሲገቡ እሷ የምትገባበት ይጠፋታል። እዛ ቁጭ ብላ ስታለቅስ ምሽት ላይ አንድ ሴት ከስራ እየገባሁ ነው ጨለማ ላይ ቁጭ ብላ ያገኘኋት ምናምን አለችን። ያገኘችው። እሺ። ከዛ በቃ እኔ ወደ ቤት አስገባኋትና ለዘመድ ተናገርኩኝ። ዘመድ ነው ቪዲዮ ሼር ያደረገልኝ ምናምን ብላ ወደ ፖሊስ ጣቢያ መጣቻት። ከዛ ቪዲዮ ፎቶ ተላከልን። ከዛ ስናያት ራሷ ልጅ። እናንተ ጋር ስንት ሰዓት ላይ ነው የተደወለላችሁ? ወደ 5 ሰዓት 6 ሰዓት አካባቢ። ጠዋት ነው ማታ? ጠዋት። እነሱ ማታ ላይ ነው ያገኟት። ከዛ 5 ሰዓት ላይ ምናምን ወደ እኛ ደወሉ። ከዛ ተነስታችሁ ወዲያው ነው ሄዳችሁ? ከዛ እዚህ ፉሪ ፖሊስ ጣቢያ ጽፈን ቀጥታ ወደዛ ተላክን ማለት ነው። ስለዚህ ሰዎቹ ቤት ነው የሰነበተችው? ሰዎቹ ጋር ነው የነበረችው። አንድ ቀን ነው ያደረችው ሰዎቹ ጋር? አንድ ቀን ነው ያደረችው። በቃ ሚዲያ ላይ ሲልባት ነው በቃ ያው አውጥተሽ ጣያት ሳያነሳትና የዛ ፖሊስ ጣቢያ እንደሚወስዳት እርግጠኛ ናቸው እነሱ። ስለዚህ ዝም ብሎ መንደር ውስጥ ነው ጥላት ሄደችው? መንደር ውስጥ ከህጻናቶች ጋር ነው ጥላት ሄደችው። እንዴት ወደ ጣፎ መስመር ልትሄድ ቻለች? እንግዲህ ስትነግሪን አንቺም ባለፈው የትውልድ ቦታዋ ወደ አምቦ አካባቢ እንደሆነ። ጣፎ አካባቢ የሆነ ጊዜ ስታወራ እህት አለኝ ምናምን ትል ነበር። ግን ያው ልዩ ቦታውን አናውቀውም፣ የእህታ ያለችበትን ማለት ነው እንጂ ባለፍ ገደም ታወራ ነበር። የሆነ ጣፎ አካባቢ እህት አለኝ ምናምን ትለን ነበር። እንደዚህ የሆነ በወሬ በቀልድ ምናምን አርጋ ትነግረን። ግን ልዩ ቦታ ይሄ ነው አላለችንም። ምናልባት ይዛባቸው ስትሄድ እነሱም በቃ እንደዚህ ተብሏል ሚዲያ ላይ ሰምተናል ምናምን ብለው ወይ አውጥተሽ ጣያት ምናምን ብለው አስፈራርተዋት ነው አውጥታ መስለኝ ጣለ። ስታገኟት እንዴት ነበረች? ምንም አልሆነችም። ያው ደህና ናት አልሐምዱሊላህ። በስንተኛ ቀኗ ማለት ነው የተገኘችው? 5ኛ ማለት ነው። ጤናዋን ደህና ነች? ሁኔታዋን ፊዚካሊ? አስመርምረናታል ደህና። አካላዊ ሁኔታዋም ደህና ነው? አልተጎዳችም? ደህና ናት። እናቲቱስ እንዴት ሰነበተች? የዛን ጊዜ እንግዲህ በድንጋጤ ሆስፒታል ገብታ እንደነበር ነግረሽን ነበርና እንዴት ነበር የሰነበተችው? እሱ ጊዜ ሳይወራ አሁን አልሐምዱሊላህ ደህና ነች። ሁሉ ነገር አልፏል። ግን ያው
በቃ በእኛ የደረሰ በማናችሁም አይድረስ ተጠንቀቁ ለማለት ነው። ተያዥ ይዘናል፣ መታወቂያ ይዘናል ምናምን ብላችሁ ያህል አትዘናጉ። ልጅ ካላችሁ ምናምን አትዘናጉ። መታወቂያ ተያዥ ምንም አይጠ አሁን እኛ ተያዥ ነበራት፣ መታወቂያ ባይኖራትም ተያዥ ነበራት። ግን ጥቅም የለውም። በቃ ተያዥ ኖረ አልኖረ ልጅቷን ይዛ ከጠፋች በኋላ ተያዡ ምንም ሊያደርግልን። እንግዲህ ተያዡ ባለፈው እንደነገርሽን ሰፈር ውስጥ በጣም የሚታመን የሚከበር ሰው ነው። በዛ ላይ የህግ አካል ነው፣ ሚሊሻ ነው አልሽ እና ፖሊስ ጣቢያ ሆናችሁ መጣለሁ እያለ ቀርቶ ነበር። መጣ የዛን ቀን ምንድን ነው ከእሱ ጋር ተያይዞ የሆነው ነገር? እሱን ስናጣው ማለት የሆነ ሳለ ስልኩን አጠፋብን ማለት ነው። በቃ ፖሊስም ሲደውልለት መኖሪያ ቤቱም ሄደን እንትን ስል በቃ አልመጣም ማለት በቃ የሆነ ሳለ ስልኩን አጠፋ። ሲያጠፋው ፖሊሶች ምን አደረጉ? ሚስቱንና ልጆቹን እንትን አሉ ማለት ሚስቱን አሰሯት። እሷ ስትታሰር ነው ሰው ነግሮት ራሱ የመጣው ማለት ነው። አዎ ማለት እነሱ ሳልተመረመሩም እንግዲህ የእናንተ ፕሮግራም ከሄደ በኋላ እንግዲህ ቪዲዮን አይተሹ ይሆን አይሆን አላውቅም፣ በጣም ብዙ አስተያየት ይነሳ ነበር። አንደኛ ሰውየው መመርመር አለበት፣ ሁለተኛ እነሱስ ቢሆኑ እንዴት ነው ይሄን ያህል ጊዜ ያለመታወቂያ ፎቶ ሳያነሷት? ምክንያቱም በጣም ብዙ አስተያየት ሲሰጥ የነበረው አትሊስት ፎቶ ኖሯት እንኳ ቢሆን ይህንንም ያህል ቀን አትቆይም፣ በቃ የሆነ ቦታ ላይ ትገኛለች እና ፎቶ አይታል ነው ሰው ሲል የነበረው እና ሰውየው በጣም የሚል ሰውየው አሁን የጠፋች ቀን ማታውን ማለት ነው። የመጀመሪያ የጠፋች ቀን ማታውን የሆነ ሳለ ወደ 9 ሰዓት አካባቢ እኛ ጋር ሌላ ጊዜ ቤቱ ነው የሚያድረው የነበረው ማለት ነው። ከዛ ያን ቀን እቤቱ አላደረም። ጠዋት ሄደን ስንጠይቅም እቤት የለም ምናምን አሉን ማለት ነው። ከዛ ፖሊሶች የት ነው ያደርከው ምናምን ብለው ሲጠይቁት ሆቴል ነው ያደርኩት ምናምን አለ። ከዛ እንዴት በዚህ ስራ ሆቴል ይታደራል መኖሪያ ቤት እያለህ ምናምን ብለው ሲጠይቁት ሌላ የማመጣት ማስገባት ሰራተኛ ነበረች። እሷን ስላመጣኋት መኖሪያ እንትን ስለሌለኝ ተከራይቼ ስለሆነ የምኖረው ከእሷ ጋር አብሬ ሆቴል ነው ያደርኩት። እንዴ ትዳር ልጆች እያለው ከሰራተኛ ጋር ሆቴል ነው ያደርኩት። እሷን ይዤ ሆቴል ነው ያደርኩት እንጂ የእነሱ ቤት ልጅ አይደለችም። ከሌላ ሴት ጋር ነው ሆቴል ያደርኩት ምናምን ብሎ ለፖሊሶች ነገራቸው። ከዛ እሱ አደረበት የተባለው ሆቴል ተኪዶ ሲጠየቅ አዎ ነበረ፣ ግን ምን አይነት ሴት አብረው እንደነበረች አላየንም፣ ግን የእሱ ስም ተገኝቷል ማለት ነው እዛ እንትኑ ላይ ሊስቱ ላይ። ስለዚህ ሆቴል ግን አብረው የነበረችውን ሴት አላየንም ምናምን አሉ። አሁን እሱ አልተለቀቀም፣ አሁንም ታስሯል። አይ ምክንያቱም መመርመር አለበት፣ ከእሷም ጋር ሊሆን ይችላል። የዛን ቀን አሁን መጀመሪያ እሷ የገባችበት ስራ ቦታ ነበረ ማለት እንደዚህ ያለ መታወቂያ የገባችበት ስራ ቦታ ማለት ነው። ከእናንተ በፊት ከኛ በፊት እዛ ያስገባት ደግሞ ሌላ ሰው ነው። እሺ እሱ ሳይሆን ሌላ ደላላ ማለት ነው እንደዚህ ያስገባት። ከዛ እሱ ሄዶ ምን ብሎ ያወጣታል? እንዴት ያለ ተያዥና ያለ መታወቂያ ሰራተኛ ትቀጥሪያለሽ ብሎ ሴትዮዋን ማለት ልብሱን ለብሶ ሴትዮዋን አስፈራርቶ ልጅቷን ይዟት ይወጣል። ብሯን ስጫት፣ ህግ ነው አንቺ የሚጠይቅሽ፣ ያለ መታወቂያ ያለ ተያዥ እንዴት ሰራተኛ ትቀጥሪያለሽ ምናምን ብሎ ጓገጭ ብሎ ሴትዮዋን አስፈራርቶ እሷን ይዟት ይወጣል ማለት በቃ ወደ ሀገሯ ላኪያት ምናምን ብሎ ነው መጀመሪያ ከነበረችበት ቤት እንደዛ ብሎ ነው ያስወጣት። ግን እኛ ጋር ያስገባት የነበረው ዘመዴ ነች፣ የሆነ ጎረቤት እንደዚህ ራቅ እንኳን አንል፣ ዘመዴ ነች። መታወቂያ ኧረ ዘመዴ ነች ምንም ቢሆን እኮ እኔ ያለሁኝ ችግር የለው ምናምን አለ። ፎቶ ደግሞ የሌለን አብዛኛውን ሰው ቤት ውስጥ አይውልም። በቃ ሁሉም ጠዋት ይገባል፣ ማታ ገብቶ ለመተኛት ብቻ ነው። በቃ ያን ያህል እንደዚህ ፎቶ የምናነሳበት ምናምን እንትን የለንም፣ ታይም የለንም። ስለዚህ ሰውየው ምንድን ነው የድለላ ያገኛል ወይስ ምንድን ነው? የድለላ ያገኛል። አሁን ከአንዱ ቤት እያስወጣ ወደ አንዱ ቤት ያስገባል፣ ሰራተኛ ማለት ነው። በቃ የድለላ ለማግኘት ወር እንኳን አያቆያቸውም ሰራተኞቹን። በቃ አልፈልግም ብላለች ብሎ ይመጣል። በቃ ቀጥ ብሎ አልፈልግም ብላለች፣ በቃ አሰናብቻት እንደዚህ ብሎ ይመጣል ብሎ ያስወጣል ማለት ነው።
ከዛ በፊት ግን አሁን የጠፋሽ ቀን 9 ሰዓት አካባቢ ቤት መጥቶ ነበር አልሽ እናንተ ጋር። ከዛ በፊት አዎ ግን መት ይመጣል እንደዚህ? አረ እንደዚህ አይመጣም ጭራሽ። አሁን እሱ ጠፋሽ ሲባል ነው ወደ ሰፈር የመጣው እሱ ማለት ነው። ኦ እኛ ጠፋች። ጋር እየፈለገ ነበረ። አዎ ጠፋች የተባለ ቀን ነው የመጣው። ኦኬ። ጠፋች ሲባል መጣ ማለት ነው። ምክንያቱም ቀጥታ የት ናት ብለን ልንደውልለትም ምንም ልንል የምችለው እሱ ጋር ብቻ ነው። እም፣ ሰፈር ሆነን ደወልንለት መጣ። ስለዚህ የዛን ቀን ማታ ነው ደጅ ያደረው እሱ። ያንን ቀን ጠፋች የተባለች ቀን ማታ ነው እሱ ደጅ ያደረው ማለት ነው። ፕሮባብሊ ከእሷ ጋር ሊሆን ይችላል ብለን አዎ ልንጠረጥር እንችላለን። አሁን እኛ ቀን ላይ ወደ 10 ሰዓት ምናምን አካባቢ ህፃን ልጅ ይዞ አይተነዋል። ወደ 3 ሰዓት ምናምን አካባቢ ደግሞ ከሆነ ምግብ ቤት ነይ ነይ ውጪ እያለ እያስወጣት ነበር አንዲትን ሴት እም፣ ምናምን ብለው ነው የተናገሩት ማለት ነው እነሱ። ስለዚህ ራሱ ነው ማለት ነው ህፃን ልጅ ይዞ ምና ከታየ። ህፃን ልጅ ይዞ ነበረ ምናምን ተባለ። ያን ቀን ደግሞ እሱ ህፃን ልጅ በያዘበት ሰዓት እሷ ደግሞ ሌላ ኬንቴሪ ላይ ታይታ ነበር ብቻዋን ማለት ነው። ኦ ብቻዋን ራሷ ኬንቴሪ ላይ ያያት ሰው አለ? ያያት ሰው አለ። በቃ ስልክ ጎረቤት ነበር ሰላም ነው ምናምን ብላት ነው ያለፈችው። እንደዚህ መጥፋቷን ዜናም ስላልሰማች ድጋሚ ስትሄድ አጣቻት። ስለዚህ እንግዲህ በዛ ሰዓት ምናልባት ልጁን ለእሷ ቀብለው እሷ ሄዳ ድጋሚ 3 ሰዓት ላይ ደግሞ አየሽ በቃ ስለዚህ ይሄ ነገር እዛው የተቀነባበረ ነገር ማለት ነው። ልጁን ለሱ ሰጣ። እሷ ደግሞ በጣም የምትግባባው ደግሞ እሱን ብቻ ነው። በቃ ከዚህ ሰፈር የምታውቀውም የሆነ ታወራዋለች ተብሎ የሚታሰበው እሱን ብቻ። ስለዚህ ራሳቸው ናቸው ማለት ነው እዛው ነገሩን ወይ የሆነ ነገር አስበው ነው ወይ ማገት ነው ወይ ምንድን ነው? ግን አሁን የጠረጠራችሁት እናንተ ይሄን ከሰማችሁ በኋላ ምን ሊያደርጉ አስበው ነበር ነው ይመስለኛል? የሆነ ማገት ምናምን ነገር ይመስለኛል። ግን እስከ ትናንትናው ቀን ድረስ ሚስቱንም እሱንም ነው ያሰራው እኛ ማለት ነው። ድንገት በቃ ብንለቃት ይፈታሉ፣ ካልለቀቅን ደግሞ አትፈታም፣ አይፈቱም ሁለቱም ማለት ነው። ከዛ የሆነ ስንለቃት ከኛ በቃ የሆነ ምንድነው ንጹህ ናቸው ይባል የለ እዛ ነው የተገኘችው ተብሎ እንደዛ ብሎ አስቦ ይመስለኛል። ወደዛ አርቀው ይጣሏት። እዛ ከተገኘች ምናልባት እናንተ ላትባሉ ይችላላችሁ ወይ ደግሞ የነሱ ሰው ነው በቃ ሁለቱም ሲያዙባቸው የለቀቃት በር። ስለዚህ ነገሩ በደንብ የተጠና ነው። እሷን አርቆ ከዛ የሆነ ቦታ ብር አስጠይቆ ብር ነው። ከዛ ደግሞ እነሱ መያዛቸው ከታወቀ በኋላ በቃ ታስረዋል ልቀቁ ተብለው ስትለቀቅ እነሱ አይደሉም ተብለው እንዲፈቱ ነው ሀሳብ። አይደሉም ተብለው እንዲፈቱ ነው ሀሳባቸው። አዋይ ነገሩ በደንብ መመርመር አለበት። እንግዲህ ፈጣሪ ፈቅዶ ልጃችሁን በሰላም አግኝታችኋል እንጂ በዚህ ልክ ሴራ የተሰራበት ነገር ልክ አይደል። አሁን እንዴት ናችሁ? የአካባቢው ሰው እንግዲህ 5 ቀን ሙሉ ሲፈልግ ሲያስፈልግ ነበረ። ስትገኝ የነበረው ደስታ እንዴት ነው? በጣም ነበር ደስ የሚለው ላይ እኛ እንደዚህ ስለ የሆነ ማትገምተው ሰው እንደዚህ ያረገ ስትባል የሆነ ያስደነግጣል። ምን አስባ ነው ልጅቷ በደህና ትመለስ ይሆን ምናምን ብለህ ያሳስበሃል። በቃ የሆነ የምጠረጥረው ሰው የሆነ ኃይለኛ የነበረ ሰው ቢሆን እሺ ችግር የለውም ትላለህ፣ የሆነ ነገር ይቆርጥልሃልም ምናምን። ግን የሆነ እንደዚህ ምስኪን ነው ምናምን ብለህ የምታስበው ሰው እንደዚህ አይነት ነገር አረገ ሲባል በቃ ምንም እውነት ነው። በጣም ነው ግራ የሚያጋባው። በጣም የምታሳዝን ልጅ ነች። ገና 1 ዓመት ከ8 ወር ማለት በጣም ሕፃን ልጅ ነች። እሳትና ውሃ ሁሉ ነው የማትለየውና ብቻ ፈጣሪ እንኳን በሰላም መለሰላችሁ። ሰውም ሳይወጋት እንቅፋትም ሳይመታት ትልቁ ነገር ይሄ ነው። በእናንተ በጣም ብዙ ሰው ተጨንቆ ነበረ። በቀጣይ ግን በጣም ትምህርት ታገኛላችሁ ብለን እናስባለን። በጣም ለሁሉም ሰው ትምህርት ነው፣ ለኛ ብቻ ሳይሆን። ምን ማለት ትፈልጊያለሽ? እንግዲህ አሁን ይሄንን ለሚሰሙ ቤተሰቦች እንግዲህ በጣም ብዙ ሰው ሼር ሲያደርገው ነበር፣ ኮሜንትም ሲያደርገው ነበረ፣ ከቅንነትም ሀሳብ አስተያየት ሲሰጥ ነበረ። ደግሞ እንደዚህ ሳያደርጉም እያለ እየተበሳጨ ሲያደርግ ነበር። ሰውየውም ደግሞ መያዝ አለበት እሱ ጋር የሆነ ጉዳይ ይኖራልም ሲሉ የነበሩ ሰዎች አሉ። ምን ማለት ትፈልጋላችሁ?
ያው በጸሎትም በፍለጋም ስታግዙ ለነበራችሁ እናመሰግናለን። ሀይር ጀዛአችሁን አላህ ይክፈላችሁ ማለት እፈልጋለሁ። እና ለምንም በቃ ተጠንቀቁ ብቻ ነው የምለው። ማለት ልጅ ጋር የምታስቀምጡትን ሰው ምናምን በቃ ብቻ ተጠንቀቁ ማለት ነው የምፈልገው። መልካም በጣም ነው የምናመሰግነው። ታንኪዩ ክብር ይስጥልን። እናመሰግናለን። እንግዲህ የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ከዚች ህጻን ልጅ ጋር መጥፋት ተያይዞ መሰናዶ ሰርተን ነበር። ያለው ነገር ደግሞ ይህንን ይመስላል። እንግዲህ የዚች ታዳጊ ቤተሰቦች በብዙ ተምረዋል ብለን እናስባለን። እንግዲህ ጉዳዩን ህግ ይዞታል። ምናልባትም ዋስ ሆናለሁ ብሎ ያመጣው ሰውዬ ከዚች ህጻን ልጅ ጋር ተያይዞ አንዳች ያሰበው የታቀደ ነገር ሳይኖር እንዳልቀረ በጣም ብዙዎቻችሁ ገምታችሁ በሀሳብ መስጫ ሳጥን ላይ ስታሰፍሩልን ነበር። ነገርየው ግን አዝማሚያው ወደዛ ይመስላል ማለት ነው። ምናልባት ከሀገር ውጭም ሆናችሁ ሀገር ቤት ላሉ ቤተሰቦቻችሁ አገልጋይ መቅጠር ማስቀጠር የምትፈልጉ ሰዎች በጣም ስር መሰረቱ የታወቀ ቋሚ አድራሻ ያለው ሀብት ንብረት ያለው ሀብት ንብረቱ እንኳን ያን ያህል እንትን ላይሆን ይችላል። በተለይ ከሰው ህይወት ጋር ተያይዞና ግን በደንብ የሚታወቅ ሰው መሆን እንዳለበት ይህ በጣም ትልቅ የሚያስተምር ጉዳይ ነው። ህጻናት እየጠፉ ነው። ህጻናት እየተሰረቁ ነው፣ እየታገቱ ቤተሰቦቻቸው ብር እየተጠየቀባቸው በጣም ጠያፍ ለሆነ እጅግ በጣም መነገር ለማይገባው ጉዳይ እያዋሏቸው ይገኛሉ፣ እየወሰዷቸው። ይሄ ሀገራችን ውስጥ የምንሰማው ታሪክ ነው። ስለዚህ ሁላችሁም ልጆች በአይነ ቁራኛ እንድትከታተሉ ያስፈልጋል። ህጻን ልጅ ኢቨን ለዘመድም እንኳ ቢሆን ትቶ የማይኬድበት ጊዜ ላይ ነው የተደረሰው። ድሮ ጎረቤት ዘመድ አዝማድ እባካችሁ ልጆቼን እያያችሁልኝ ይባል ነበር። አሁን ግን እንደሱ አይነት ደረጃ ላይ አይደለም። ስለዚህ ሁሉ ሰው ከልጁ ጋር ተያይዞ የገዛ ቤተሰቡንም እንግዲህ መጠርጠር ያለበት ወቅት ላይ ነው ያለ ነው። እንግዲህ ታያላችሁ፣ ትሰማላችሁ። አጎት፣ አባት፣ ወንድም የገዛ ልጆቹን እጅግ በጣም አስጠያፊ የሆነ ጾታዊ ጥቃት የሚያደርስበት ጊዜ ስለሆነ ልጆቻችሁን በተገቢ ሁኔታ እንድትከታተሉ በተለይ የቤት አገልጋይ የምትቀጥሩ ሰዎች አቅሙ ካላችሁም ቤታችሁ ውስጥም ካሜራ መግጠም ያስፈልጋችኋል። ልጆቻችሁን እንዲጠብቁላችሁ ያስገባችኋቸው አገልጋዮችን አድራሻቸውን መያዝ በየተወሰነ ጊዜ ፎቶ እያነሱ ማስቀመጥ እጅግ በጣም ወሳኝ ነገር ነው ብለን እንላለን። ከዚህ ቀደምም በጣም ብዙ ተደጋጋሚ ጉዳዮች አይታችኋል። የቤት አገልጋዮች ልጅ ሰርቀው ጠፍተው ከአጋሮቻቸው ጋር ሆኖ ብር እየጠየቁ እጅ ከፍንጅ የተያዙበት ጊዜ አለ። እቺ 1 ዓመት ከ8 ወር የሆናት ታዳጊ ግን በመገኘቷ እጅግ በጣም ደስ ብሎናል። ይህንን መልካም ዜና እንንገራችሁ እና አብስራችሁ ብለን ነው። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። ክብር ይስጥልን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠየቅን። ክበሩልን።